የአዲስ አበባ ከተማ አስተዳደር የገበያ ማረጋጋት ህገወጥ ንግድ ቁጥጥርና የኢትዮጵያ ታምርት ግብረ ኃይል የባለፉት ወራቶች አፈጻጸምንና የቀጣይ ክረምት ወራትን የስራ አካሄድ አስመልክቶ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩም ባለፉት ወራቶች ከምርት አቅርቦት፣ ከግብይት ሰንሰለት፣ ከዋጋ ቁጥጥርና ተያያዥ የግብይት አካሄዶችን አስመልክቶ ሪፖርት ቀርቧል። በመድረኩ ተገኝተው ከግብይት ስርዓቱ ጋር ተያይዘው የተሰሩ ስራዎችን እንዲሁም ቀጣይ እቅዶች ላይ ማብራሪያ የሰጡት የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ናቸው። ገበያን ለማረጋጋት ከሰባቱም ሁለገብ የገበያ ማዕከላት በተጨማሪ በ256 የቅዳሜና እሁድ ገበያዎች ከግብርና እስከ ኢንዱስትሪ ምርቶች በጥራትም በስፋትም ተደራሽ ከማድረግ ባሻገር በነጻ ገበያው ላይ አላስፈላጊ ትርፍን ለማግኘት የሚሰሩት ላይ ቁጥጥር እየተደረገ እንደሚገኝ አክለዋል። የንግድ ቁጥጥሩ ላይ ገበያ ማዕከላት ላይ የሚቀርቡትና ሰንበት ገበያ ላይ የሚቀርቡት ዋጋዎች ይወሰናሉ፣ ቁጥጥሮች ይደረግበታሉ። እነዛ ደግሞ ዋጋ መለጠፋቸውንና ከጉምሩክ የትርፍ መርጅኑ ሚኒመሙን እኮ እናየዋለን። ዝም ብሎ አይደለም። እሱም ዋጋ ነጻ ገበያም ሲባል ሙሉ በሙሉ ነጻ ነው የሚባል ነገር አይደለም። አላስፈላጊ ትርፍን ሲቆልሉ እኮ ቁጥጥሩ አለ። ነገር ግን አቅርቦቱ ካለ በራሱ አቅርቦቱ ዋጋውን ያወርዳል የሚል ነው እየሰራን ያለ ነው። በህገወጥ ንግድ ላይ የተሰማሩ ነጋዴዎችን ከማሸግ ይልቅ ማስተማርን በማስቀደም ለውጥ መምጣት መቻሉን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ናቸው። ነጋዴው በየጊዜው ምሬት ውስጥ የነበረበትን ሁኔታ በተገቢ ሁኔታ ማኔጅ ማድረግ ችለናል። ይሄ ሲባል ግን ሳናሽግ እኮ አልቀረንም። በተቀመጠው አቅጣጫ መሰረት ኢምፕሊመንት አደረግን እንጂ የከፋ ሲቪየር ችግር ውስጥ የገቡትን ግን ግብረ ኃይሉ በሚያስቀምጠው የጋራ ተግባቦት መሰረት እያሸግን እያስተማርን ሄደን ካለበለዚያ ግን በስሌት ሳይሆን እና በተገቢ ጥናት ላይ ሳይሆን ግብታዊ በመሆን ዝም ብሎ ራንደምሊ የሚደረጉ ጉዳዮች አያስተምሩም። በመድረኩ የተገኙት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የገበያ ማዕከላት የለሙት ገበያን ለማረጋጋት ስለመሆኑ አንስተዋል። ሰንበት ገበያን እና ገበያ ማዕከላትን ስናለማ ይህ ከተማ ትልቅ ሀብት መድቦ ገበያ ማዕከላቶችን ያለማው አምራቾችና ጅምላ አቅራቢዎች ገብተው ለነዋሪው ዝቅተኛ ባለው ዋጋ እንዲያቀርቡ ነው። ይሄ ነው እንትኑ አላማው። የነዳጅ ማደያዎች ላይም ከተገልጋዮች የሚነሱ ቅሬታዎችን ለመፍታት የአዲስ አበባ ከተማ አስተዳደር የገበያ ማረጋጋት፣ ህገወጥ ንግድ ቁጥጥርና የኢትዮጵያ ታምርት ግብረ ኃይል አበክሮ እንደሚሰራ ጠቁመዋል። ማደያዎቻችን አክቲቭ ናቸው ወይ? ኖዝላቸው ይሰራል ወይ? ሆን ተብሎ ሻጥር ለመፍጠር ነው ወይ? አንድ ጊዜ ነዳጅ መንግስት በነጻ ገበያው መሰረት ይሄድ ስላለ ፊታችንን አዙረ የምንተወው ከሆነ ለብልሽት ይጋለጣል። ስለዚህ ተቆጣጣሪ አካላት ፖሊስ፣ ደንብ፣ ንግድ እና ሰላምና ጸጥታ የቅንጅት በተጠናከረ መንገድ መቀጠል መቻል አለበት። ያለፉት ወራት አፈጻጸምንና ቀጣይ እቅድን አስመልክቶም ከግብረ ኃይሉ አባላት አስተያየቶች ተሰጥተውበታል። ዘይትም አሁን ሁሉም ማለት ባንችልም አብዛኛው ሱቆች ላይ በብዛት አለ። አሁን ቀደም ብሎ የገባ ይሁድ ገበያ ላይም ትናንትም ከትናንት ወዳም ዞር ዞር ብለን ቅዳሜና ይሁድ ቦታዎችም አይተናል። ጥሩ ነው ያለው። ከሌሎች አካባቢዎችን በማምጣት ረገድም ጭምር በጣም ሰፊ ስራ እየሰራ በዓሉ እየተቃረበ ሲሄድ ይጨምራል የሚል ስጋት ነበረ። እንደ ከተማም እንደ ክፍለ ከተማም ስንገመግም የነበረው ግን በዓሉ እየተቃረበ ሲሄድ የመቀነስ የሆነ 2 ቀን 3 ቀን ሲቀረው ሽንኩርት እኔም እየተዟዟርኩ እያየው ስለነበረ 3 ኪሎ በ100 ብር ምናምን እያሉ የሚጮሁ ድምጾች በየሳንዴ ማርኬቱ አካባቢ ነበረ። አቅርቦቱን እንግዲህ በተለመደው መንገድ አቅራቢ ድርጅቶች ቅድም በንዑስ ግብረ ኃይሉ ላይ የተካተቱ አካላት በሚገባ የከተማችንን ህብረተሰብ ፍላጎት ማሟላት የሚችል የገበያ ማፈላለግና አቅርቦቱን ከፍ ማድረግ አለባቸው የሚል ሀሳብ ነው ያለኝ።